ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በቋራ ወረዳ ቁጥር 2 አካባቢ በተካሄደ ከፍተኛ ውጊያ በአገዛዙ ጥምር ጦር ላይ መጠነ ሰፊ ሽንፈት መድረሱን የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ አስታወቀ። ጦሩ በ3 አቅጣጫዎች የጀመረው ስምሪትም በድንገተኛ ኦፕሬሽን መገታቱ ተገልጿል። በሌላ በኩል በቋሪት ወረዳ የሚንቀሳቀሰው የክርስቲያን ታደለ የአባት አርበኞች ሻለቃ ወታደራዊ አደረጃጀቱን በማጠናከር ለማንኛውም ኦፕሬሽናል ግዳጅ ሙሉ ዝግጁነት ላይ መሆኑን አብስሯል። ተጨማሪውን ይዘናል። በኦሮሞ ክልል አዋሳኝ አካባቢዎች ባደረገው መጠነ ሰፊ ወታደራዊ ዘመቻ ከፍተኛ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ገለጸ። አካባቢው ነዋሪዎች ላይ ይፈጸም የነበረውን ግፍና በደል ለማስቆም እርምጃ መውሰዱን የገለጸው እዙ ልዩ ስሙ ሙካዮ ሃሮ በተባለ ስፍራ መሽጎ የነበረን ኃይል በመደምሰስ በርካታ የጦር መሳሪያዎችንና ምርኮኞችን መያዙን ገልጿል። ዝርዝሩ ተሰናድቷል። በሰሜን ወሎ ግዳን ወረዳ የብልጽግና ፓርቲ ሲያካሂደው የነበረው የምርጫ ካርድ ዕደላ በታጠቁ ኃይሎች ጥቃት መበተኑ ተገለጸ። በሙጃ ከተማ ተከስቶ በነበረው በዚህ ጥቃት በአገዛዙ ሰራዊት ላይ የሰው ሕይወት ጉዳት መድረሱ የተሰማ ሲሆን ከተማዋም በከባድ መሳሪያ ተኩስ ስትናወጥ መዋላ ተሰምቷል። ዝርዝር የግንባር መረጃውን ይዘናል። በሲያትል በመጪው ቅዳሜ ታላቅ የተቃውሞ ሰልፍ መጠራቱ ተሰማ። ይህ ታላቅ የተቃውሞ ሰልፍ የኢትዮጵያ ሕዝብ በአገዛዙ ጫንቃ ስር እየደረሰበት ያለውን መከራና አገዛዙ እየሞከረ ያለውን የውሸት ምርጫ ለማጋለጥ ያለመ መሆኑ ተገልጿል። ከሲያትል በተጨማሪ በመላው አውሮፓና ካናዳ ተከታታይ የተቃውሞ ሰልፎች እንደሚደረጉ የተገለጸ ሲሆን ሁሉም ኢትዮጵያዊ አደባባይ በመውጣት የአገዛዙን ነውር ለዓለም እንዲያጋልጥ ጥሪ ቀርቧል። ዝርዝሩን ይዘናል። ኢራንን ማዕከል ያደረገው የመካከለኛው ምስራቅ ቀውስ ቀጥሏል። አገሪቱ ለእስራኤል ሲሰልሉ አገኘኋቸው ያለቻቸውን 2 ዜጎቿን በስቅላት ቀጥታለች። አዲስ የተባለውንም የሰላም ሐሳብ ለዋይት ሃውስ መላኳ ተሰምቷል። ይህም ቢሆን ግን ፕሬዝዳንት ዶናልድ ትራምፕ በአዲሱ የኢራን ዕቅድ ደስተኛ አይደሉም ተብሏል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቋራ ወረዳ ቁጥር 2 አካባቢ በተካሄደ ከፍተኛ ውጊያ በአገዛዙ ጥምር ጦር ላይ መጠነ ሰፊ ሽንፈት መድረሱን የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ አስታወቀ። ጦሩ በ3 አቅጣጫዎች የጀመረው ስምሪትም በድንገተኛ ኦፕሬሽን መገታቱ ተገልጿል። በሌላ በኩል በቋሪት ወረዳ የሚንቀሳቀሰው የክርስቲያን ታደለ የአባት አርበኞች ሻለቃ ወታደራዊ አደረጃጀቱን በማጠናከር ለማንኛውም ኦፕሬሽናል ግዳጅ ሙሉ ዝግጁነት ላይ መሆኑን አብስሯል። በቋራ ወረዳ ቁጥር 2 ተብሎ በሚጠራው አካባቢ በብልጽግና ጥምር ጦርና በፋኖ ኃይሎች መካከል በተደረገ ውጊያ በአገዛዙ ጦር ላይ ከፍተኛ ሽንፈት መድረሱን የክፍለ ጦሩ የመረጃ ምንጮች ለአስራት ገልጸዋል። የብልጽግና ጥምር ጦር በ3 አቅጣጫዎች ማለትም ከቁጥር 4 ከሽንፋ እንዲሁም ከቱመትና ዱባባ በመነሳት ወደ ቁጥር 1 በመጓዝ ላይ ያለ ጥቃት ደርሶበታል ተብሏል። በላይ ዘለቀ እዝ መይሰው ካሳ 2ኛ ኮር ካራማራ ክፍለ ጦር በአርበኛ አጠቃ ሞገስ በተሰጠ ስምሪት የጠላት ጦር ካሰበበት ሳይደርስ በቁጥር 2 አካባቢ ከቀኑ 9 ሰዓት እስከ 10 ተኩል ድረስ ባለው ጊዜ ውስጥ በድንገተኛ ኦፕሬሽን ጥቃት እንደተፈጸመበት ተገልጿል። የካራማራ ክፍለ ጦር የህዝብ ግንኙነት ክፍል አርበኛ ቴድሮስ ይግዛው ከስፍራው ለጣቢያችን እንደገለጸው በጥቃቱ ሳቢያ ያገዛዙ ጦር ከፍተኛ ቁጥር ያለው ሙትና ቁስለኛ በመያዝ ወደ መጣበት ለማፈግፈግ ተገዷል ብሏል። በአካባቢው የተሰማራው ሰራዊትም በደረሰበት ተደጋጋሚ ሽንፈት ምክንያት የመበተንና ትጥቅ የመፍታት አዝማሚያ እያሳየ ነው ሲልም አክሏል። በውጊያው የተገኘውን ውጤት በተመለከተ በወጣው መግለጫም የብልጽግና ጦር በ10 ጎማ ተሽከርካሪዎች አስከሬንና ቁስለኞችን ጭኖ ከአካባቢው መውጣቱ ተመልክቷል። ይህም በክልሉ ሊከናወን የታሰበው ምርጫና አስተዳደራዊ እንቅስቃሴዎች ሊሳካ እንደማይችል ያመላከተ ሆኗል። በሌላ በኩል በቋሪት የሚንቀሳቀሰው የክርስቲያን ታደለ የአባት አርበኞች ሻለቃ ለግዳጅ ዝግጁ መሆኑን ገልጿል። በቴዎድሮስ ዕዝ 102ኛ ኮር ስር በቋሪት ወረዳ ጣሊያ ቀጠና የሚንቀሳቀሰውና በክርስቲያን ታደለ ስም የተሰየመው የአባት አርበኞች ሻለቃ አደረጃጀቱን በማጠናከር ለማንኛውም ወታደራዊ ግዳጅ ዝግጁ መሆኑን አስታውቋል። ሻለቃው በቲምና በጋንታ ደረጃ ስልታዊ በሆነ መንገድ ተደራጅቷል የተባለ ሲሆን የነበሩ የአመራር ክፍተቶችን በመሙላት ጠንካራ የዕዝ ሰንሰለት መፈጠሩም ታውቋል። በተለይ ከ102ኛ ኮር 33ኛ ክፍለ ጦር 4ኛ ሻለቃ ጋር የቅርብ የሥራ ትስስር መስርቷል ተብሏል። የአባት አርበኛ ጦሩ አዲስ ዝግጅት በሰው ኃይልና በስነ ልቦና የታጀበ ሲሆን በቀጠናው የሕዝቡን ደህንነት ለማስጠበቅና የሚሰጡ ተልእኮዎችን በብቃት ለመወጣት ያለመ መሆኑን የሻለቃው አመራሮች ለአስራት ባደረሱት የግንባር መረጃ
ጨምረው ገልጸዋል። በኦሮሞ ክልል አዋሳኝ አካባቢዎች ባደረገው መጠነ ሰፊ ወታደራዊ ዘመቻ ከፍተኛ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ገለጸ። በአካባቢው ነዋሪዎች ላይ ይፈጸም የነበረውን ግፍና በደል ለማስቆም እርምጃ መውሰዱን የገለጸው እዙ ልዩ ስሙ ምኩሩ ሃሮ በተባለ ስፍራ መሽጎ የነበረን በርካታ ኃይል በመደምሰስ የጦር መሳሪያዎችንና ምርኮኞቹን መያዙን ገልጿል። እዙ ባወጣው መግለጫ በዙ ስር የሚገኘው የከሰም ሁለተኛ ኮር ነበልባል ክፍለ ጦር ምኒልክ ሻምበል ባደረገው ውጊያ ከ60 በላይ የሚሊሻ አባላት መደምሰሳቸውና 7 ምርኮኞች መያዛቸውን ገልጿል። በተጨማሪም በአውደ ውጊያው በርካታ የጦር መሳሪያዎች መማረካቸው የተገለጸ ሲሆን 25 ክላሽንኮቭ ጠመንጃዎች፣ 50 የጥይት ካዝናዎች፣ 150 የክላሽንኮቭ ጥይቶችና 25 የወገብ ትጥቆች በፋኖ ቁጥጥር ስር መዋላቸው ታውቋል። የእዙ የህዝብ ግንኙነት መምሪያ ለአስራት እንደገለጸው ጥቃት የተሰነዘረበት ይህ ኃይል በአካባቢው ማህበረሰብ ላይ እስራት፣ ድብደባ፣ ዘረፋና ሌሎች የሰብአዊ መብት ጥሰቶችን ሲፈጽም እንደነበር ከአካባቢው ነዋሪዎችና ከምርኮኞች ማረጋገጫ ማግኘቱን ጠቅሷል። በተለይም ንጹሐን ዜጎች በስብሰባ ስም ተጠርተው ላልታወቀ የጤና እክልና ለሞት መዳረጋቸውን ነዋሪዎች ለእዙ መረጃ ማጋራታቸውን በመግለጫው አመላክቷል። በሌላ በኩል በዚሁ ግዛት ስር የሚንቀሳቀሰው የኃይለ ማርያም ማሞ ክፍለ ጦር 3ኛ ሰላም ነው ሻለቃ በኦሮሞ ክልል አዋሳኝ ሐሙስ ገበያ አቅራቢያ ዘንጎ ኪዳነ ምሕረት በተባለ ቦታ ላይ በሚገኝ የልዩ ኃይል ምሽግ ላይ ጥቃት ማድረሱ ታውቋል። በዚህ ጥቃት 8 ሰዎች ሲገደሉ 4 ደግሞ መቁሰላቸው ተገልጿል። በአካባቢው የተደረገው የወታደራዊ እንቅስቃሴም የአማራን ሕዝብ ህልውና ለማስከበር የሚደረግ የትግሉ አካል መሆኑንም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በመግለጫ ማጠቃለያው አስፍረዋል። አንተ ማን ነበር ስምህ? እንዳሻው። እዚህ እንዳሻው ምን ስታደርጉ ነበር የተያዛችሁት? የተማራችሁት በምን አግባብ ሆናችሁ ነበር? ምን እየሰራችሁ ነበር? እስኪ የነበራችሁበትን ስራችሁን ምን ትሰሩ ነበር? ጥቅል የተማራችሁት የሚለውን እስኪ አበራራለን። በእርግጥ ያው መቼም እዛ ቦታ ላይ አቅርቦናል። እንገባም በግዳይ ነው ያስገቡት። ከዛ 12 ቀን ነው አዋሽ ላይ ያሰለጠኑ። ከዛ ወዲያ ካጫማ የሚባል እንደ ካምፕ ነገር አለ። እዛ መጡን አቆዩ። እንግዲህ አንደኛ ነገር እዚህ ቦታ ላይ ሲያሰለጥን በቂ ስልጠና የለውም። ለምን መፍታም መቅጠም እንኳን አላሳየውም። ምን ይዘው በታና ቅጠም ብትለው የማይገጥም አለ። እዛው ተኩሶ እንደገና የሚያቀባብላል። ይሄን እንኳን ትምህርት ያሌለው ነገር ነው። እውነትም ከዛ መጣን። ሙክዬ ላይ እንደመጣን መቼም ሳምንት አለ የቆየ ነው። ከዛ ከሌሊቱ 8 ሰዓት ላይ ያው የዚህ አይነት ነገር ደረሰ። እኛም ከአቅማችን በላይ ነው። እጃችንን ሰጠን። እሺ ደል ከሰጣችሁና ከተማረካችሁ በኋላ የደረሰባችሁ በደል አለ? ምንም ነገር የለም። አያይዙ እንዴት ነው የምርኮ አያይዛችን እንደፋን ነው? እንዴት ታዩታላችሁ? አንደበት አራት ማዕዘን የከበቡት ከዛ ከታይም ከላይም ነው የተከበቡት። ምንም መሄጃ የለም። ስለዚህ ምንም መሄጃ ስላልሌለን ከአቅማችን በላይ ነው። እጃችንን ሰጠን። ስርዓቱ አሁን 15 ቀንና ምንም ብዙን ስልጠና ሲሰጣችሁ 15 ቀንና 20 ቀን ስልጠና ሰጥቶ እንዳስገባችሁ እያበራራህ ነው። ግን ምን ሲል ነው የሚያስተምራችሁ? ምን ብሎ ነው መጀመሪያ የሰጣችሁ አስተምሮ ምን ነበር በሰዓቱ? ያው ብልጽግናን እና ባለጽጋለን ነው ትምህርቱ ማለት ነው። እና ድሮ አጤ ምኒልክ ጡት ቆርጠዋል፣ ምን ብለዋል። እኛ ነን አሁን መኖር የምንችለው ነው። ሌላ ነገር ምንም የለም። አጼ ምኒልክ ጡት ቆርጠዋል። ስለዚህ አማራ ይጥፋ ነው አባባላቸው መሰለኝ። በቃ እንደዛ ነው። በኦሮምኛ ነው የሚያስተምረው። እኛ ብዙ ሁሉንም አናውቀውም። እንደዛ ነው። አዎ እኛ እንደ እንትኑ መጀመሪያ አስገድዶ ነው ወሰደን። አስገድዶ ከወሰደን በኋላ ካምፕ ጨመሩን። ካምፕ አስገብተውን በፖሊስ እያስጠበቁ እየተጠበቅን ያው ስልጠና ተባለ። ለ12 ቀን ደግሞ አዋሽ ቢሾላ ወስደውን እዛ አቆዩን። ከዛ ደግሞ መልሰው መጡንና እዚህ ማጎሪያ ያለ አጎሩን አስቆዩን። አቆይተውን ሮብ ዕለት ለሐሙስ አጥቢያ አመጡ። 12 ሰዓት አመጡን። 12 ሰዓት አመጡን። ክላሽ ሰጡን። በእጃችን ሰጡን። ትጠብቃላችሁ አሉን። ያው ያለ መጀመሪያ የነበረው ምንሻ
እና እንትን ከፖሊስ መድቦ ከነዚህ ጋር ተጠብቃላችሁ ብሎ እኛ ለተዘጋጀን እኛ ደግሞ የምናደርገውን ነገር እናደርጋለን። እኛ መብታችን አይደለም ፍላጎት በግዴታ ስለሆነ እኛ እነኚህ ኃይሎች ሲመጡብን ልክ ሲከቡን እንደተከበብን ሲተኩሱ ስላወቅን እኛ አንተኩስም ማለት ሳንተኩስ ጠበቀን ልክ የሌላው የተኮሰው ኃይል ሲተከል እኛ ወረኛ ሲጠጉ ሲደርሱ ይሄው ብለን እኛ እጃችን ተማርከን ተጓደኞቻችን ጋራ ያው የነሱም ላይ የደረሰውን ችግር አብራን ተካፍለን ይዘን መተን ቦታ ላይ አድርሰን ዩኒቨርሲቲ እንሄዳለን ሲሉ መጣን። ለምን ደሞዝ ነበራችሁ ይከፈላችኋል? የለም ምንም የሚከፈላችሁ ነገር የለም። እዚህ ምንም እናው ነገር የለም። አሁን ለሁለት ቀን ይችላል እንትኑ ለአንድ ብር ዋለ ሁለት ወር ይሰጠና የሳሙና ሰጥቶናል። ሌላ እንጂ ደሞዝ ነው ሳሙና ብቻ ያው የሳሙና መግዣ ብሎና ይሰጠን። ስንት ብር ሰጣችሁ? 3 ሺህ ብር ለእያንዳንዳችሁ? 3 ሺህ ብር። እሺ ካምፑ ላይ ስንት ነበራችሁ? በሰሜን ወሎ ዞን ግዳን ወረዳ የብልጽግና ፓርቲ ሲያካሄደው የነበረው የምርጫ ካርድ ድደላ መበተኑ ተገለጸ። በሙጃ ከተማ ተከስቶ በነበረው በዚህ ጥቃት በአገዛዙ ሰራዊት ላይ የሰው ሕይወት ጉዳት መድረሱ የተሰማ ሲሆን ከተማዋም በከባድ መሳሪያ ተኩስ ስትናወጥ መዋሏ ተሰምቷል። በዛሬው ዕለት በወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሰው የ14ኛ ክፍለ ጦር በግዳን ወረዳ ሙጃ ከተማ ተከስቶ የነበረን የምርጫ ካርድ ድደላ ማክሸፉን የክፍለ ጦሩ ቃል አቀባይ አስታውቋል። እንደ መረጃው ገለጻ የአገዛዙ ኃይሎች በዕለቱ ለገበያ የወጣውን ሕዝብ በግዴታ የምርጫ ካርድ ውሰዱ በማለት በአዲስ ፋና ትምህርት ቤት በሙጃ አንደኛ ደረጃ ትምህርት ቤትና በከተማው በሚገኝ መጋዘን ውስጥ ማፈኑ ተጠቅሷል። ይሁን እንጂ የፋኖ ሰርጂካል ኦፕሬሽን ቡድን በወሰደው ድንገተኛ እርምጃ መርሃ ግብሩ ሳይሳካ መበተኑንና በአገዛዙ ኃይሎች ላይ ጉዳት መድረሱ ተገልጿል። በዚህ ኦፕሬሽን ሳቢያ በብልጽግና ሰራዊት አባላት ላይ ጉዳት ደርሷልም ተብሏል። 4 የሰራዊት አባላት መደምሰሳቸው ሲገለጽም ከ5 በላይ የሚሆኑት ደግሞ መቁሰላቸው ተነግሯል። ከክስተቱ በኋላ በግዳን ወረዳ የሚገኘው የብልጽግና ሰራዊት የ120 ሚሜ ሞርተር በመተኮስ በአካባቢው ማህበረሰብ ላይ ስጋት መፍጠሩንና ለበዓል ገበያ የወጣውን ሕዝብ እንዲበተን ማድረጉን የክፍለ ጦሩ መረጃ አመላክቷል። የ14ኛ ክፍለ ጦር ቃል አቀባይ ክፍል ለአስራት እንደገለጸው አገዛዙ ምርጫውን በኃይል ለማስፈጸም እያደረገ ያለው ጥረት እንደማይሳካ የገለጸ ሲሆን የአማራ ሕዝብ የህልውና ተጋድሎ እስከ ድልና ነጻነት ድረስ ተጠናክሮ እንደሚቀጥልም አስታውቋል። ኢራንን ማዕከል ያደረገው የመካከለኛው ምስራቅ ቀውስ ቀጥሏል። አገሪቱ ለእስራኤል ሲሰልሉ አገኘኋቸው ያለቻቸውን 2 ዜጎቿን በስቅላት ቀጥታለች። አዲስ የተባለውንም የሰላም ሐሳብ ለዋይት ሃውስ መላኳ ተሰምቷል። ይህም ቢሆን ግን ፕሬዚዳንት ዶናልድ ትራምፕ በአዲሱ የኢራን ዕቅድ ደስተኛ አይደሉም ተብሏል። ዝርዝሩ እንደሚከተለው ይቀርባል። ኢራን 2 ወር የተሻገረውን ጦርነት ለመቋጨት ለሚደረገው ድርድር በፓኪስታን በኩል አዲስ የስምምነት እቅድ ማቅረቧን የአገሪቱ መገናኛ ዜና ወኪል ኢርና ዘግበዋል። ኢራን ለሁለተኛ ዙር ቀጥተኛ ድርድር ያቀረበችው እቅድ ለአሜሪካ እንደደረሰ የፓኪስታን ባለስልጣናት ለሲቢኤስ ኒውስ ተናግረዋል። የኢራኑ መገናኛ ብዙሃን ባወጣው ዘገባ የኢራን እስላማዊ ሪፐብሊክ ሐሙስ ምሽት አዲሱን የድርድር እቅድ ከአሜሪካ ጋር በሚደረገው ድርድር አሸማጋይ ለሆነችው ፓኪስታን አቅርባለች ብሏል። አዲሱ እቅድ ያካተታቸውን ዝርዝር ጉዳይ በተመለከተ ዘገባው ማብራሪያ ከመስጠት ተቆጥቧል። ሲቢኤስ ኒውስ ያነጋገራቸው የፓኪስታን ባለስልጣናት ኢራን አዲስ እቅድ ማቅረቧን አረጋግጠው የተከለሰው የቴህራን ምላሽ ለአሜሪካ ባለስልጣናት መድረሱንም ገልጸዋል። ኢራን ከዚህ በፊት አቅርባው የነበረው የሰላም እቅድ የኒውክሌር ጉዳይን ወደ ጎን እንዲተው እንዲሁም የሁለተኛው ዙር የመጀመሪያ ዙር ንግግር ጦርነቱን ማቆምና የሆርሙዝ ወሽመጥን መክፈት ላይ እንዲያተኩር የሚጠይቅ ነበር ተብሏል። ሐሳቡ ያላስደሰታቸው ፕሬዚደንት ዶናልድ ትራምፕ እቅዱን ውድቅ ማድረጋቸውም አይዘነጋም። አሁን ኢራን አዲስ እቅድ ማቅረቧን ተከትሎ ሁለቱ አካላት ስምምነት ላይ ሊደርሱ ይችላሉ የሚል ተስፋ መጫሩን የፓኪስታን ባለስልጣናት መናገራቸውን ሲቢኤስ ኒውስ ዘግበዋል። ይህም ቢሆን ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ጦርነቱን ለመቋጨት ያቀረበችው አዲስ የሰላም እቅድ እንዳላስደሰታቸው አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው አሜሪካ አካሄዷን የማትቀይር ከሆነ ኢራን ለዲፕሎማሲ ዝግጁ መሆኗን ከዛ ውጭ ያለን እቅድ ግን እንደማትቀበል አስታውቃለች። በሌላ በኩል ኢራን ለእስራኤል ሲሰልሉ ነበር ያለቻቸውን 2 ሰዎች በዛሬው ዕለት በሞት መቅጣቷ ተሰምቷል።
በሞት ከተቀጡት መካከል አንዱ በማዕከላዊ ኢስፋን በሚገኘው ናታንዝ የኒውክሌር ተቋም አካባቢ የደህንነት መረጃዎች ሲሰበስብ ነበር መባሉን የኢራን መገናኛ ብዙሃን ዘግበዋል። የመገናኛ ብዙሃኑ ዘገባ እንደሚያመለክተው ያኮብ ካሪምፖር እና ናስር ባካርዝዴህ የተባሉ ኢራናውያን የደህንነት መረጃዎችን በማቀበል ከእስራኤል የስለላ ተቋም ጋር በመተባበራቸው በስቅላት ተቀጥተዋል። ካሪምፖር ወሳኝ የደህንነት መረጃ ለሞሳድ ባልደረባ ማቀበሉ ሲገለጽ፣ ባካርዛዴ ደግሞ ስለ መንግስትና የሃይማኖት መሪዎች እንዲሁም በናታንዝ ስለሚገኘው የኒውክሌር ተቋም መረጃዎችን ሲሰበስብ ነበር የሚል ክስ ቀርቦበታል። የተባበሩት መንግስታት ድርጅት የኢራን ጦርነት ከተጀመረ ወዲህ ቴህራን ከብሔራዊ ደህንነት ጋር በተያያዘ ወንጀል 21 ሰዎችን በሞት መቅጣቷንና ከ4000 በላይ ማሰሯን ረቡዕ ዕለት አስታውቋል። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ ባወጡት መግለጫ ከተገደሉት መካከል 9ኙ በጥር ወር በተካሄደው የተቃውሞ ሰልፍ ጋር በተያያዘ የተቃዋሚ ድርጅቶች አባል ናቸው በሚል ሲወነጀሉ፣ 2ቱ ደግሞ በአገር ክህደት ተከሰው መገደላቸውን ገልጸዋል። በሲያትል በመጪው ቅዳሜ ታላቅ የተቃውሞ ሰልፍ መጠራቱ ተሰማ። ይህ ታላቅ የተቃውሞ ሰልፍ የኢትዮጵያ ሕዝብ በአገዛዙ ጫንቃ ስር እየደረሰበት ያለውን መከራና አገዛዙ እየሞከረ ያለውን የውሸት ምርጫ ለማጋለጥ ያለመ መሆኑ ተገልጿል። ከሲያትል በተጨማሪ በመላው አውሮፓና ካናዳ ተከታታይ የተቃውሞ ሰልፎች እንደሚደረጉ የተገለጸ ሲሆን ሁሉም ኢትዮጵያዊ አደባባይ በመውጣት የአገዛዙን ነውር ለዓለም እንዲያጋልጥ ጥሪ ቀርቧል። ዝርዝሩ እንደሚከተለው ይቀርባል። የብልጽግናው አገዛዝ ምርጫን ተገን በማድረግ የሚሰራውን ድራማ ለዓለም ለማሳወቅ ብሎም አገዛዙ በምርጫው ስም የምክር ቤት ወንበርን ቀድሞ በመከፋፈል ለኢትዮጵያ ሕዝብ ያለውን ንቀትና ጸረ ዲሞክራሲያዊነት የሚያወግዝ ዓለም አቀፍ የተቃውሞ ሰልፍ እንደቀጠለ ነው። በአሜሪካ ሲያትል በመጪው ቅዳሜ ግንቦት 9 2026 የተጠራው ሰልፍም የአገዛዙን ገመና ለዓለም ያጋልጣል ተብሎ እየተጠበቀ ነው። ሀገሪቱን ልክ እንደ ሱዳን ሁሉ ወደ ለየለት እልቂት ለማስገባት እየተንደረደረ ያለው የአብይ አህመድ አገዛዝ በዚህ እኩይ ተግባሩ ላይ ከፍተኛ ተቃውሞ ይገጥመዋል ተብሏል። እናቶች ሕክምና፣ አባቶች መቀመጫ፣ ህፃናት ትምህርት፣ ወጣቶች መኖር የተከለከሉባት ኢትዮጵያ ከዚህ በኋላ በዚህ መንገድ አትቀጥልም የሚል ጥሪም ይስተጋባል ተብሏል። አገዛዙ የትውልድ ጸር ነው የሚለው ይኸው ተቃውሞ ትግራይ፣ አማራና ከፊል ኦሮሚያ ብሎም የደቡብ ክልል አንዳንድ አካባቢዎች የማይሳተፉበት የአብይ አህመድ ምርጫን በጽኑ ያውግዛል ተብሏል። አገዛዙ የተቃዋሚ ፓርቲ ተወካዮችን እስር ቤት በማስገባት አሉ የተባሉትንም የፖለቲካ ሸፍጥ እየሰራባቸው መቀጠሉን፣ በውጤቱም የኢትዮጵያ ህዝብ አፈና ላይ እንደሚገኝም ለዓለም ይኸው ትዕይንተ ህዝብ መልእክት ያስተላልፋል ተብሏል። በመሆኑም መላው ኢትዮጵያውያን በሲያትል ማርቲን ሉተር ኪንግ ጁኒየር ሚሞሪያል ፓርክ በዕለቱ እንዲሰባሰቡ ተጠይቋል። ከሲያትል በተጨማሪ ሜይ 11 በብራሰልስ ቤልጂየም፣ ሜይ 14 ዋሽንግተን ዲሲ አሜሪካ፣ ሜይ 16 ኦታዋ ካናዳ እና ፓሪስ ፈረንሳይ፣ ሜይ 17 በማኒቶባ ካናዳ፣ ሜልቦርን አውስትራሊያ እና ጣሊያን፣ ሜይ 22 ኦስሎ ኖርዌይ እና ሜይ 23 ለንደን ዩናይትድ ኪንግደም ይሄው ተቃውሞ ሰልፍ ተጠርቷል። ኢትዮጵያውያንና ትውልደ ኢትዮጵያውያን ለወገናቸው ድምጽ ለመሆን ቀን ቆርጠዋል። ሞትን፣ ስደትን፣ ጦርነትን፣ ረሃብና መጎሳቆልን ደምሮና አባስቶ ለማስቀጠል የብልጽግና አገዛዝ ቀጠሮውን ለግንቦት 24 ቀን 2018 ዓመተ ምህረት አድርጓል። ሐቀኛም የህዝብ ተወዳዳሪ በሌለበት ለምርጫ ቀርቶም በህይወት ለመኖር እንኳን ፈተና በሆነበት ወጦ መግባት ውሎ ማደር እንደ ብርቅ በሚታይበት ሀገር የዲሞክራሲ መገለጫ የሆነው ምርጫ መደረጉ ህገወጥነትን፣ ጦርነትን፣ እስርና ጅምላ ግድያን የማስቀጠል ጉዞ መሆኑን ለዓለም ለማጋለጥ ታላቅ መድረክ የአማራ ማህበር በሲያትል በመጪው ሜይ 9 አዘጋጅቷል። ለአጃቢ ደጋፊዎቹ በተፎካካሪ ስም የምክር ቤት ወንበርና ስልጣን በማደል
አካታች መንግስት ተመስርቷል የሚል ትርክት ለመፍጠር እየባዘነ ያለው አገዛዙ በምርጫ ሰበብ 5 ዓመት ሲያክል የበለጠ ጦርነት፣ የበለጠ ቀውስ፣ የበለጠ ፍጥጫን እያዋለደ ኢትዮጵያን እንደ ሱዳንና ኮንጎ የታጣቂዎች መፋለሚያ ሜዳ ለማድረግ እየሰራ መሆኑንም በጋራ ቆመን ለዓለም እናጋልጣለን። እናቶችን ሕክምና፣ ህፃናትን ትምህርት፣ ወጣቶችን መኖር፣ አዛውንቶችን ጸሎት የከለከለም የባህልና የትውልድ አምካኝ የፍቅርና የአንድነት ተውሳክ ጨካኝ ጸረ ህዝብ አረመኔ አገዛዝን ማውገዝ ህሊናን ከጸጸት ደዌ ነፃ የሚያደርግ ብቻ ሳይሆን ከህዝባችን ጎን ለመቆማችን ዋና ማረጋገጫ ነው። እናም ነፃነታችን እስኪረጋገጥ ታድመን በጋራ እንመክራለን። በአገሪቱም የተለያዩ አካባቢዎች መንግስት የሙሉ ጊዜ ስራው ከታጣቂዎች ጋር ውጊያ ያደረገ ለምርጫ ስራ ውስጥ መሆኑ ሁሉን አካታች አለመሆኑን እንሞግታለን። ዛሬም ቢሆን ትግራይ፣ ብዙሃኑ አማራ፣ ምዕራብ ኦሮሚያ፣ መተከል አካባቢ፣ ደቡብ ኢትዮጵያ ምዕራባዊ አቅጣጫ በጦርነት ምክንያት ወደ ፓርላማ ወኪል በማያስገቡበት ሁኔታ የሚደረገው ምርጫ ወኪልን ሳይሆን ያገዛዙን እድሜ ከማራዘም የተለየ ነገር ይዞ አይመጣምና ተቃውሟችንን ለማሰማት በጋራም እንሰባሰባለን። ምርጫው ግዛታዊ አንድነትን፣ ብሔራዊ እኩልነትን፣ ሀገራዊ ወኪልን በጋራ ለመምረጥ የማያስችል መሆኑንና ሂደቱም ሆነ ውጤቱም የፖለቲካ ቁማር እንጂ ሌላ ለመሆኑን ድምጻችን በጋራ እናሰማለን። በመሆኑም በአገዛዙ ለታፈነው የኢትዮጵያ ሕዝብ ድምጽ ለማሰማት በመጪው ሜይ 9 በማርቲን ሉተር ኪንግ ጁኒየር ሚሞሪያል ፓርክ ከቀኑ 1 ሰዓት እስከ 6 ሰዓት ፒኤም ታላቅ ሰላማዊ ሰልፍ የአማራ ማህበር በሲያትል አዘጋጅቷል። በመሆኑም በሲያትልና አካባቢው የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በመድረኩ እንድትገኙና ለተጨቆነው ህዝባችን ድምጽ እንድትሆኑ ተጋብዛችኋል። በእርግጥም የሚቀርበት ቀጠሮ አይደለም። የአማራ ማህበር በሲያትል ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 24 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ